የአማራ ክልል ለኢንተርናሽናል ቴኳንዶ የሰጠው ትኩረት ለማገዝ ሀገር አቀፍ የኢንተርናሽናል ቴኳንዶ ፌዴሬሽን የዳን ስልጠና በባህር ዳር ከተማ እየሰጠ ይገኛል። ስልጠናው ለክልሉ ብሎም ለሀገር ብቁ ስፖርተኞችን ለማፍራት እንደሚያግዝ ሰልጣኞች ተናግረዋል። ተጨማሪ አለን። አማራ ክልል በአርት ስፖርቶች ውጤታማነቱን ለማስቀጠል በማሰብ ከተለያዩ ፌዴሬሽኖች ጋር በመሆን አቅምን የሚለካ ስልጠናዎችን እያዘጋጀ ይገኛል። የዚሁ አካል የሆነው የኢንተርናሽናል ቴኳንዶ የዳን ፈተናና ስልጠናም እየተሰጠ ይገኛል። በክልሉ ውስጥ ለስፖርቱ የሚሰጠው ትኩረት ይህን ስልጠና ለማዘጋጀት መሰረት ሆኖናል ሲልም የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን ፕሬዚዳንት ሳቦም አበራ ሚልኬሳ ገልጿል። ክልሉ በማርሻል አርት ወይም በኢንተርናሽናል ቴኳንዶ ምን ያህል አቅም አለ የሚለው ነገር አቅም መለካም ስልጠና ነው ያያችሁ ያላችሁት። ይሄ ደግሞ ለቀጣይ ሀገር አቀፍ ለሚደረጉ ውድድሮች ክልሉ ሊጠቅሙ ክልሉን ሊወክሉ የሚችሉ ታዳጊዎች ላይ በርካታ ስራዎችን እየሰራ ነው። የስራም ደግሞ ክልሉ ነገ በተሻለ ውጤት ከክልሉ አልፎ ለሀገር የሚጠቅሙ ወጣቶችን ለማፍራት ትልቅ እንቅስቃሴ ነው። በተለያዩ የማሰልጠኛ ማዕከላት የሚያሰለጥኑ አሰልጣኞችም ይህ የዳን ፈተና መዘጋጀቱ ሙያቸውን እንዲያሻሽሉና ለተለያዩ ውድድሮች እንደሚያግዛቸው ነው የገለጹት። በጣም አሪፍ ስልጠና ነው እየወሰድን ያለው። እንደምታዩት በርካታ ተማሪዎች ተገኝተው እየሰራ ነው የምንገኘው። በጣም ጥሩ የሙያ ማሻሻያ እየተሰጠ ነው። ሀገር አቀፍ ስልጠና አሪፍ ነው። ዛሬ መጀመሪያ ከ4 ዓመት አንዴ ከ3 ዓመት አንዴ የተካሄደው ነገር አሪፍ ነው። ዛሬ በዚህ ወቅታዊ ችግሩ ይሄ ነገር መካሄዱ በጣም ደስ ብሎናል። እኛም ተማሪዎችን ለማበረታታት ተማሪዎችን ነገ ተነገ ወዲያ ደግሞ እንዲህ አይነት ነገር ስልጠና የሚሰጥ ከሆነ ነገ ተነገ ወዲያ ደግሞ የተሻለ ተማሪ እንደሚመጣ ምናለው። በቀጣይም እንደነዚህ አይነት ስልጠናዎች እንዲጠናከሩም ተሳታፊዎች ገልጸዋል። ክልላችን ላይ ባለው ወቅታዊ ችግር ምክንያት ብዙ ጊዜ ኮርስ አንወስድም ነበር። አሁን ግን ያን ችግር ተቋቁሞ መጥተው ስለሰጡን ለነሱ ጥብቅ ያለ ምስጋና አለኝ። ያው ስልጠናው በጣም አሪፍ ነው። በዚሁ ቢቀጥሉልን መልካም ነው። እነዚህ ልጆች እንደዚህ ኮርስ ባዩ ቁጥር ፈተና ባዩ ቁጥር ነገ ተነገ ወዲያ በሀገራቸው ሲመለሱ የተሻለ ኮርስ አይተው ተሄዱ፣ የተሻለ ስልጠና አይተው ተሄዱ፣ ጥሩ እንደሆነ እንቅስቃሴ ፕሮሞሽን ሲሰሩ የዛን ሰዓት ለአሰልጣኝ ጠቀሜታ አለ፣ ተማሪ ይበዛለታል። እነሱን ሄደን በየውድድሩ በየዳን ፈተና ይዘናቸው ኮርስ እናሳትፋቸው ከሆነ ለኛ ፕሮሞሽን እየተሰራልን ጥሩ ነገር ያገኛሉ። በቀጣይ ጊዜያትም በሀገር አቀፍ ደረጃ ብቁ ተወዳዳሪ ስፖርተኞች በኢንተርናሽናል ቴኳንዶ እንዲፈጠሩም እንደነዚህ አይነት ስልጠናዎችን እንደሚያጠናክርም የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን ገልጿል። ቀጣይነት ይኖረዋል። እኛ እንደ ሀገር አቀፍ በማቴሪያልም ሆነ በተለያዩ ነገር ክልሉን መደገፍ ትልቅ ስራ እየሰራን ያለ ነው። ቀጣይም ደግሞ አገርን ወክሎ ሊወጡ የሚችሉ ታዳጊዎች ላይ እየሰራ ነው። ለምሳሌ የሺ ማረግ የምትባል ጀግና ተወዳዳሪ አለች የዚህ ክልል። እሷን ቀጣይ ዓለም አቀፍ ላይ ይዘን ወጥተን የተሻለ ስራ ለመስራትም ከክልሉ ጋር ንግግር ጀምረናል። ወርልድ ቴኳንዶ ስፖርትን ለማሳደግ በየሩብ ዓመቱ ውድድር መዘጋጀቱ ጠቀሜታው የላቀ ነው ሲሉ ስፖርተኞች ተናገሩ። የባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ በበኩሉ አሁን እያከናወነ የሚገኘው ውድድር በሀገርና በክልል አቀፍ ደረጃ ለሚደረጉ ውድድሮች ተተኪዎችን ለማፍራት ያግዛል ብሏል። መልሶ ጥበቡ ዝርዝር አለው። በብዙዎች እየተወደደ የሚገኘውና ክልሉ ብሎም የባህር ዳር ከተማ አስተዳደር ውጤት እያስመዘገበበት የሚገኘው ወርልድ ቴኳንዶ ስፖርት ይጠቀሳል። ወርልድ ቴኳንዶ ስፖርትን የበለጠ እንዲያድግ የባህር ዳር ከተማ አስተዳደር በየሩብ ዓመቱ ውድድሮችን እያከናወነ ይገኛል። በከተማችን ላይ ከ14 ያላነሱ የወርልድ ቴኳንዶ ማሰልጠኛ ማዕከሎች አሉ። በእነኚህ ውስጥ ያሉ ማዕከላት ተተኪ ስፖርተኞችን የሚያፈሩበትን መንገድ ለመፍጠር በየሩብ ዓመቱ የውድድር መርሃ ግብር እንዘረጋለን። ይሄም አንዱ ውድድር የዛ ዘርፍ ነው። ይሄ ውድድር ዓላማው ምንድነው? ልጆቹ በስልጠና ማዕከላቸው ውስጥ የወሰዱትን ስልጠና ውጤታማነቱን የምንመዝንበት ከማዕከላት ደግሞ የልምድ ልውውጥ የሚካፈሉበት እና ክፍተታችን የምንሞላበት የስልጠና ክፍተቱን የምንሞላበት የውድድር መድረክ ነው። ውድድር መከናወኑን በመልካም ጎኑ ያነሱት አሰልጣኞችና የወርልድ ቴኳንዶ ስፖርተኞች ጥራት ያላቸው ስፖርተኞችን ለማግኘት እንደሚያግዝ ይናገራሉ። ይሄ ነገር ከተለመደ ልጆች አትሌቶችን እናገኛለን። ምናልባት ይሄ ዝም ብሎ ፒክ ተደርጎ የሚሄደው ነገር ይስተካከላል ብዬ አስባለሁ። ውድድር በተካሄደ ቁጥር በቃ አዲስ አይሆንም። ውድድር በቃ እንደቀላል ነገር ማንኛውም ነገር እንደምታደርገው ሁሉ በቃ ተገብሯል። የሚከብድ ነገር አይኖርም። በዚህ ቻሌንጅ ውስጥ ነው ራሱ ይሄን ያህል መወዳደራቸው በጣም አመርቂና ጥሩ ነው ብለን ነው የምናስብ እንዳሰልጣኝ። በእርግጥ በቂ አይደለም፣ ግን አሁን ግን አሪፍ ነው። ጥሩ ውጤት ላይ እየሄድን ነው። በዚሁ ነው እንግዲህ እንቀጥላለን ብለን ያሰብን። ያው በክለብ አላቋረጥንም እስካሁን ውድድር ብናቋረጥም
ስልጠና አላቆም ነው። ግን ልጆች ከስልጠና ይልቅ ደግሞ የበለጠ ሜዳ ላይ ወጥተው ሲወዳደሩ ከተለያዩ ተፎካካሪዎች ጋር በሚገቡ ሰዓት ውጤታማ የመሆን እድል አላቸው። ከክለብ ውስጥ ይልቅ ውጭ ላይ ሲወዳደሩ ነው ውጤቱን የሚያውቁት። በአገር አቀፍ ደረጃ ወርልድ ቴኳንዶ ስፖርት እያደገ ነው የሚሉት አሰልጣኞች እንደ ክልል ግን የሚቀሩ ነገሮችን መሻሻል እንዳለባቸው ሀሳብ አንስተዋል። ወርልድ ቴኳንዶ አሁን ከነበረው አንድ ደረጃ ከፍ ብሏል። ምናልባት ክልላችን ላይ ግን ይቀርባል፣ ገና ነው። ኢቨን እንኳን አዳራሾች ይሄ አዳራሽ የተስተካከለ አዳራሽ የለን። የቤት ውስጥ ስፖርት የሚደረግበት ክልሉ የለውም፣ ከተማውም የለውም። እና ይሄን ነገር ቢያስተካክል ወርልድ ቴኳንዶአችን እንደ ክልል ከፍ ይላል። እንደ ሀገር ግን ጥሩ ደረጃ ነው ያለ ብዬ ነው የማስበው። አሁን አሪፍ ላይ ነው። እኔ እንደማየው አሪፍ ላይ ነው ብዬ ነው የማስበው። ጥሩ ነው። በዚህ ከየርነ ደግሞ የቀደም እየሰፋ ይሄዳል ብዬ አስባለሁ። በአገር አቀፍ ደረጃ ውድድር ለመሳተፍ በቂ ዝግጅት ማድረግ ያስፈልጋል የሚሉት አሰልጣኞች ጊዜ በመስጠት የበለጠ ውጤታማ መሆን ያስፈልጋል ብለዋል። አማራ ክልል ባለው ወቅታዊ ሁኔታ የምንሄደው ዝም ብሎ ተነስተን ነው። በቃ 2 ቀን 3 ቀን ሲቀረው ዝም ፒክ ተደርገን ነው የምንሄድ። ሌላ ክልሎች ላይ ግን ዝግጅት ያደርጋሉ። 3 ወር 4 ወር ዝግጅት አድርገው ነው ከነሱ ጋር ነው በመጀመሪያ ፋይት የምናደርገው እኛ። እንደዛም ሆኖ ውጤት እያመጣ ነው። የባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ የውድድርና ስልጠና ባለሙያ አቶ ሀብታሙ መኮንን ውድድር መካሄዱ ከዚህ በፊት የሚታዩትን ክፍተቶች ለመሙላት እንደሚረዳ ገልጸዋል። በየማዕከላቱ ስፓሪንግ ተሰርቶ ነው የሚወሰደው። ያ ደግሞ ውጤታማ አያደርገንም። ስለዚህ በየሩብ ዓመቱ የውድድር መርሃ ግብር መዘርጋታችን ልጆቻችን የውድድር መድረክ ያገኛሉ፣ ውድድር ምን እንደሆነ ያውቃሉ። ስለዚህ ስፓሪንግ ሰርተን ከምንወስድ በየሩብ ዓመቱ የምናያቸው ልጆች ማነው ውጤታማ የሚለውን ነገር የምንመርጥበትና ክፍተታችን ሞልተን ለክልልም ለሀገር አቀፍም የስፖርት ውድድር ላይ ብቁ ስፖርተኞችን የማፍራት ኃላፊነት ስላለብን እንደ ተቋም ያንን የመስራትን ተልዕኮና ዓላማ ይዘን ነው እየተንቀሳቀስ ያለው።